በሳወርዶ ዳቦና በሆል ዊት ወይም ሆል ግሬን ዳቦ መካከል ያለው ልዩነት ምንድነው? የሳወርዶ ዳቦ ከሆል ዊት ወይም ከሆል ግሬን ዳቦ ይሻላል ወይ? ሳወርዶ ዳቦ ማለት የዳቦው ሊጥ ሲዘጋጅ የፋብሪካ ወይም የኢንዱስትሪ እርሾ ወይም ይስት ያልተጨመረበት ዳቦ ማለት ነው። ሊጡ ሲዘጋጅ እርሾው የቤት ውስጥ የተዘጋጀ እርሾ ነው። ልክ እንጀራ ስናዘጋጅ የፋብሪካ ወይም የኢንዱስትሪ እርሾ እንደማይጨመርበት። ሳወርዶ ዳቦ ሁለት ጥቅሞች አሉት። አንደኛ የስኳር ይዘቱ አነስተኛ ነው። ይሄ የሆነበት ምክንያት የዳቦው ሊጥ በሚዘጋጅበት ጊዜ የኢንዱስትሪ ወይም የፋብሪካ እርሾ ስለማይጨመርበት ሊጡ ሳያነሳ ወይም ደግሞ ኩፍ ሳይል ረጅም ሰዓት ይቆያል፣ ወይም ደግሞ ረጅም የሆነ የፈርመንቴሽን ሂደት ያካሂዳል። በዚህ ረጅም የሆነ የፈርመንቴሽን ሂደት ውስጥ በተወሰነ መልኩ በውስጡ ያለውን የስኳር መጠን ይቀንሳል። ለምሳሌ ያህል ሌሎች ዳቦዎች ፐር ሰርቪንግ 120 ወይም ደግሞ 140 ካሎሪ ሲኖራቸው የሳወርዶ ዳቦ ፐር ሰርቪንግ የካሎሪ መጠኑ ከ100 ላይ በልጥ ይችላል። ስለዚህ የስኳር በሽታ ታማሚ የሆነ ሰው ዳቦ መመገብ ካለበት የሳወርዶ ዳቦ ቢመገብ የደሙ የስኳር መጠን በጣም ከፍ ላይ ያደርግበት ይችላል። የሳወርዶ ዳቦ ሁለተኛው ጥቅም ከሌሎች ዳቦዎች ጋር ሲነጻጸር ለዳይጀሽን ቀላል ነው። በቀላሉ ይፈጫል፣ ይዋሃዳል። ያ የሆነበት ምክንያት ሊጡ ረጅም ሰዓት ኩፍ ሳይል ወይም ሳያነሳ ስለሚቆይ የፈርመንቴሽን ፕሮሰሱ ረጅም ስለሆነ በዚህ የረጅም የፈርመንቴሽን ሂደት ውስጥ ለዳይጀሽን አስቸጋሪ የሆኑ በውስጡ ያሉ አንዳንድ ነገሮች ይጠፋሉ ወይም መጠናቸው ይቀንሳል። ለምሳሌ ግሉትን መጠኑ ይቀንሳል። ስለዚህ ብሎቲንግ፣ ሆድ መንፋት፣ አለመዋሃድ ይቀንሳል ማለት ነው። ሁለተኛ በዚህ በፈርመንቴሽን ሂደት ውስጥ ፋይቲክ አሲድ ዲስኢንትግሬት ይደረጋል። ፋይቲክ አሲድ አብሶርብሽን ስሎ እንዲሆን የሚያደርግ አሲድ ነው። ምግብ ውስጥ ያሉ ኒውትሪየንቶች ሰውነታችን አብሶርብ እንዳያረጋቸው ስሎው ፕሮሰሱን ስሎው የሚያደርግ አይነት አሲድ ነው። ስለዚህ የሱ መጠን ቀነሰ ወይም ደግሞ እሱ ጠፋ ማለት ዳቦ ውስጥ ያሉት ኒውትሪየንቶች ሰውነታችን አብሶርብ ሊያረጋቸው ይችላል። የሳወርዶ ዳቦ ለጤና ከሆል ዊት ወይም ሆል ግሬን ዳቦ የበለጠ ተስማሚ ነው ወይ ተብሎ ለተጠየቀው ጥያቄ መልሱ መሰረት የሚያደርገው የሳወርዶ ዳቦ የተሰራበት ዱቄት ላይ ነው። የሳወርዶ ዳቦ የተዘጋጀው ሆል ከሆነ ግሬን ሆል ከሆነ ዊት የተሰራ ከሆነ ቤስት ዳቦ የሚባለው እሱኛው ዳቦ ነው። ምክንያቱም በጣም በርካታ ጥቅሞች በውስጡ ስላለ፣ የስኳር መጠኑ አነስተኛ ነው፣ ፋይበር አለው፣ ኒውትሪየንቶቹ አሉት፣ ሙሉ የሆነ ዳቦ ነው። ነገር ግን የሳወርዶ ዳቦ የተሰራው ብሊች ከተደረገው ዱቄት ወይም ደግሞ ፕሮሰስ ከተደረገው ዱቄት የተሰራ ከሆነ ውጤቱ መካከለኛ ነው። ይህን ቪዲዮ ወዳችሁታል ብዬ ተስፋ አረጋለሁኝ። ጥያቄ ወይም አስተያየት ካላችሁ የአስተያየት መስጫ ቦታ ላይ አድርጉት። ቪዲዮውን ላይክ ማድረግ፣ ሼር ማድረግ ይቀጥል። ለመጀመሪያ ጊዜ በዚህ ቪዲዮ ያገኛችሁኝ ሰዎች ካላችሁ ይህን ፔጅ ፎሎ አድርጉ። አመሰግናለሁ።